አብይ የሚሄድበት ሁኔታ ሀገራችን አሳንሶ ከራሱ እኩል አደረጋት ታውቃለህ። ሁሉን ነገር መከላከያውን እሱ ነው የገነባው። መከላከያው እሱ ነው የገነባው ሁሉን ነገር። ለምሳሌ ባለፈው ያነሳው በዚህ ጨርሰል እንዳላስረዘ ብሔራዊ ደህንነትን አፍርሶታል። ኒስ የሚባለው ፕራክቲካሊ አፍርሶታል። ኢንሳን ነው ሁሌ ከፍ የሚያደርገው ገንዘብ ምዛር የሚሄደው። አሁን ኢቭን ኒስ ላይ የኢንሳን ሰዎች ነው እያመጣ የሚያስቀምጠው። እነዚህ ሁለት የተለያዩ የደህንነት ተቋማት ናቸው። አንዱ ሂውማን ኢንተለጀንስ ላይ ፕራይመሪሊ የሚሰራ ነው፣ በሰብአዊ መረጃ ላይ የሚሰራ። አንዱ በቴክኖሎጂ በሳይበር ሴኩሪቲ ላይ የሚሰራ ነው። ቱ ቢ ኦነስት ሳይበር ሴኩሪቲ የሂውማን ሴኩሪቲ የሂውማን ኢንተለጀንስ ሰፕሊመንት ነው፣ ድጋፍ ሰጪ ነው። ጀስ ጌታቸው አሰፋን ስለሚጠላ ብቻ ያንን ተቋም አውላልቆት ዛሬ ይህ ነው የሚባል የሰብአዊ መረጃ የለንም። የሚገርም ምን መሰለ ወጣው ነው ግን ስለሚያያዝ ጌታቸው አሰፋን ስለሚጠላ ብቻ ብሔራዊ መረጃን አፍርሶት ዛሬ ሶማሊያ ላይ በእውር ነው የምንሄደው፣ ሚድል ኢስት ላይ በተለያዩ ሀገሮች ላይ አይደለም እንደ ኢትዮጵያ በዴታ የኦንላይን ዴታ የሳይበር ዴታችን በጣም ሊሚትድ የሆነ ተውና በጣም የገዘፉት እንደ አሜሪካ ያሉት የስለላ ድርጅቶቻቸው ዛሬም ቢሆን ትልቁን ኢንቨስትመንት የሚያደርጉት በሂውማን ኢንተለጀንስ ላይ ነው። እና ግድቡን ብቻ አይደለም ሰዎችን የሚጠላቸውን ሰዎች ወይ ደግሞ ሊተካቸው አልችልም ብሎ የሚያስበውን ሰዎች ተቋማቱን ከነሱ ጋር ያጋረጥና እነዛን ተቋማቶች የማፍረስ ነገር አለው። ስለዚህ ነው ግድቡ እንኳን ተረፈልን ለማለት ያህል ነው። ሰው ቀውስ የሚፈጥረው አብይ አቅም ስላጣ ነው ወይስ ቀውስ ከቀውስ ውጭ ሊኖር ስለማይችል ነው? do you see any method in the madness በጎም ባይሆን እንደው እስቲ ባጭሩ ነው። አቅም ማነስ እና በራስ አለመተማመን ትልቁ ምክንያት ነው። አንዳንዴ አቅም ሲያንስህ አቅም እንዳነሰ አውቀህ በዛ በጎደለ ለመሙላት ካሉ የተለያዩ ሪሶርሶች መጠቀምን እና ምን ማለት ይችላል። ብዙ ጊዜ አሁን ስለሱ ትምህርት እናነሳ ያልተማረ ሰው ፊደል ያልቆጠረ ሰው ብቃት የለውም ለማለት አይደለም። ለምሳሌ ብራዚል ሉላ ወሰደው 4 ዓመት 6 ክፍል የተማረ ግን ብራዚልን ትራንስፎርም ያደረገ መሪ ነው። እንዴት? አንደኛ ልምድ ነበረው፣ ሌበር ዩኒየን በማደራጀት በስራ ነው የመጣው። እንደማያውቅ ደግሞ ስለሚያውቅ ኢኮኖሚው ላይ በኢኮኖሚ የምጥቁ ምሁራንና ኤክስፐርቶችን፣ ጸጥታ ላይ ዲፕሎማሲ ላይ እንደዛ በማስቀመጥ ብራዚልን ለማሻገር ትራንስፎርም ለማድረግ ቻለ። የግድ ፒኤችዲ ሊኖር አይገባም። አብይና የሱ አይነት ስነልቦና ያላቸው አመራሮች ደግሞ አለማወቃቸውና አለመቻላቸው ብቻ ሳይሆን አለመቻላቸውን አምነው በሚችሉ መደገፍን ከመምረጥ ይልቅ አለመቻላቸውን ለመደበቅ የሚያደርጉት ሂደት ኬኦስ አንተ የምታየው ኬኦስ ከምን ይመጣል መሰለህ? ያ ኬኦስ የብቃት ማነስን ለመደበቅ አሁን ሁሌ የፖለቲካ ጥያቄ ሲነሳበት ወደ ሴኩሪቲ ነው የሚሄደው። ምክንያቱም የፖለቲካ ችግሩን በፖለቲካ ብልሃት ለመወጣት የሚያስችል ልምድም ችሎታም ስነልቦናም ስጦታም የለም። ምን ያደርጋል? ኬኦስ ቀውስ ወደ መፍጠር ይሄዳል። ሜትዱ በዚህ ነው የሚመጣው። ችግሮችን ተጋፍቶ በእውቀት በርብርብ በትብብር ከመፍታት ይልቅ አንደኛ ይበልጡኛል ብሎ የሚያስባቸው ሰዎች ያስወግዳቸዋል። ልፋታቸው አልችለው የሚለውን ችግሮች ደግሞ ምን ያደርጋቸዋል? በቀውስ አወሳስቦ ሊያልፋቸው ይሞክራል። guess what the problem is? ፖለቲካን እንደዛ አምታተ ማለፍ ትችል ይሆናል። ፖለቲካን የጸጥታንም አምታተህ ለምሳሌ ከህወሓት ጋር የተገባውን ቀውስ በፖለቲካ መፍታት ይቻል ነበር። ያን መፍታት ስላልቻለ ወደ ጦርነት ገባ። ፋይን ሰርቫይቭ አደረገ። ከኛም ጋር የነበረው እንደዛው ፖለቲካውን አምታተህ በቀውስ ልታልፈው ትችላለህ። ኢኮኖሚን ግን በቀውስ ልታልፈው አትችልም። ከባለቤት ጋር በተጣላ ረብሻ ዕቃ ሰባብረህ ምናምን ልታስረሳሳ ትችል ይሆናል። ሆዷ የራባትን ያንተን ልጅ ግን ዕቃ ሰባብረህ ሆዷ ልትሞላላት አትችልም። ቤዚክ ነው። አሁን ያ መጨረሻ ምን ላይ መጣ? ኢኮኖሚው መጣና አፈነ።
ለዛ ነው አሁን ደቀ መዛሙርቶች ማባረር ላይ ገባው ማለት ነው። እሺ እሺ አሁን የአብይ ችግሩ ምንድነው? እኔ ሳይኮሎጂስቶች ወደፊት በደንብ አድርገው ማጥናት ያለባቸው ይመስለኛል። በተለይም ወደ ሊደርሺፕ ወደ ጠቅላላ እንዲህ አይነት ሰው የሚመጣበትን መንገድ ለመዝጋት በደንብ መጠናት ያለበት ይመስለኛል። ከአስተዳደር ጀምሮ በጠቅላላ ሂደቱ እኔ በከፍተኛ ሁኔታ የበታችነት ስሜት እንግዲህ ከምን የመነጨ እንደሆነ የበታችነት ስሜቱ ላይማር ይችላል፣ ችግር የለውም። አብዛኛው የኢትዮጵያ ሕዝብ የኢትዮጵያ መሪዎችም ብዙ በትምህርት የናጠጡ አይደሉም። ሂስቶሪካሊ በተለይ ወደኋላ በምንሄድበት ጊዜ በዊዝደም ነው ብዙን ነገር ያደረጉት። አሁን የአብይ ችግሩ ምንድን ነው? የበታችነት ስሜት አለው። ጀዋር እንዳለው የበታችነቱን ለመደበቅ አላዋቂነት ይሰማዋል። አላዋቂነቱን ለመደበቅ ደግሞ በዛ ባላዋቂነቱ የበታችነት ይሰማዋል። ያንን ለመደበቅ ደግሞ እንደ ሜትድ የወሰደው ዲሴፕሽንን ነው፣ ማታለል። በፖለቲካውም ስትወስደው በዲፕሎማሲውም እኮ በምትመለከትበት ጊዜ አብዛኛው ዲሴፕሽን ነው። ዛሬ ያለውን ነገም አይደግም። ለጊዜው በዛች በወቅቷ ላይ ባለች ለማታለል ይሞክራል። እንግዲህ አንዱ ትልቁ ችግርም አብይ በዚህ በማታለሉ ሪዋርድስ አግኝቷል። የኢትዮጵያን ጠቅላይ ሚኒስትርነት በለውጡም ብዙ ያን ያህል የጎላ ሚና ብዙም ሳይኖረው እዛ ኦሮሚያ ውስጥ በተፈጠረ በሄደበት መንገድ የኢትዮጵያ የአንድ ትልቅ ሀገር ጠቅላይ ሚኒስትር መሆን ችሏል። ያለ ችሎታው ያለ ብቃቱ በብዙ ነገሮች ያንን ጠቅላይ ሚኒስትር መሆኑ ብቻ ሳይሆን በወቅቱ በነበረው ንግግሩ በምኑ ብዙውን ሕዝብ ከጎኑ ማሰለፍ ችሎ ነበር። ይሄም ሪዋርድ ነው፣ አሉታዊ ሪዋርድ ለሱ የፈጠረለት በበጎ ወስዶ ሊማርበት ሳይሆን ከዛም አልፎ ኢንተርናሽናል ኮሚኒቲውን በዓለም አቀፍ እንግዲህ እምልህ እነዛ የኖቤል ፕራይስ የሰጡት ሰዎች ምን ያህል እንደሚያፍሩ አላውቅም። በዚህ ወቅት እስከዛ ሽልማት ደረጃ የሰላም ኖቤል ተሸላሚ የሆነ ሰው ነው እና በማታለል በማጭበርበር በትልቅ ደረጃ መድረስ ይቻላል ብሎ የሚያስብ ሰው አሁን የግድቡንም እየሞካከረ ያለው እግረ መንገዱን ለምንድን ነው እንትን ያላለው ያልከው? አብይ የህዝብ ድጋፍ ሆይ ሆይ በሚባልበት ጊዜ መላው ኢትዮጵያውያን እንደ ራሱ እንደ አይን ብሌኑ የሚመለከተውን ፕሮጀክት ጋር መጋፈት ይፈልጋል መሰለኝ። ትልቁ እንትኑ ህዝቡ አለ፣ ሙያተኞቹ እምልህ ግድቡ ራሱን በራሱ እንዲጠብቅ ሆኖ ዲዛይን የተደረገ ነው። እንደው በፖለቲካ መስክ ዲዛይን የተደረገበትና ወደ ህብረተሰቡ አእምሮ የገባበት መንገድ ለምክንያት የማይበቃ ነው። እንትኑ ምክንያት ልትፈልግለት ግብጾች እኮ በቴክኒካል ጥንካሬው በቴክኒካል ጥራቱ ላይ ተመስርተው በዓለም አቀፍ ደረጃ ለማሳጣት ሞክረው ነበር። ኑተን የተባሉት የራሳቸው ኤክስፐርቶች የሚምጡ ተብሎ የፈረንሳይ ኤክስፐርቶች የሚመሩት እኮ ዓለም አቀፍ ፓናል ተቋቁሞ ተፈትሾ በቴክኒክ እንትኑ ከዲዛይኑ ጀምሮ የፋውንዴሽኑ አሰራሩ የተዋጣለት ነው። ወርልድ ክላስ ተብሎ የተባለ ፕሮጀክት ነው እና ኢትዮጵያውያን ከልክ በላይ ዲያስፖራ ሆስታይል ነበር። በዛ ወቅት በኢህአዴግ ደረጃ ከኢህአዴግ ጋር ዲያስፖራ ሆስታይል ነበር። ዲያስፖራ እኮ በሙሉ የደገፈው ነው። አልፎ አልፎ የሚቃወሙ ሰዎች የነበሩ መሆኑን አውቃለሁ፣ ግን አብዛኛው ሰው ገንዘብና አውጥቷል። አንድ ነገር ትዝ የሚለኝ ጠቅላላ መንግስት ሰራተኛው ዝቅተኛ ገቢ ያለው ሰው በስጦታ መልክ ገንዘብ መስጠት ጀመር። ሄደና የተወሰነ ደረጃ ሲደርስ ሀብታሞቹ የተሻለ ገንዘብ ያላቸውና ባንኮቹ ደግሞ በቦንድ ገዝተው ቦንዱ ወለድ እንዲታሰብለት ተደረገ። ኋላ ምንድነው የተደረገው? ይህን ያህል መንግስት ሰራተኛ የወሩን የሁለት ወር ደመወዙን እየለገሰ በነፃ የሚሰጥበትና ኋላ ከግድቡም የበለጠ ተጠቃሚ የሚሆነውና የተሻለ ገቢ ያለው
ወለድ የሚወስድበት ሁኔታ ስለምንፈጥር ከሆነ ኢፍትሐዊ ነው። ስለዚህ ምን ይሁን ወለድ ይታሰብለት ለሰው ቦንድ ለገዛ ሁሉ። የለም ምንም አልፈልግም ብሎ በስጦታ ነው ካለ መብቱ ነው። ግን ፌር አይሆንም። የተሻለ ገንዘብ ላለው ወለድ እያሰብክለት ቦንድ የገዛው ለመንግስት ሰራተኛና ዝቅተኛ የህብረተሰብ ክፍል ከመቀነቷ ፈጣናት እያዋጣች የሰጠችው እንትን እንደዛ መሆን የለበትም ተብሎ ለሁሉም እንዲታሰብ ተደረገ። ምን ማለት ነው? ይሄን ያነሳው ከእያንዳንዱ ኢትዮጵያዊ ልብ ውስጥ ሰርስሮ የገባ ፕሮጀክት ነው። አብይ አውቶማቲካሊ እዚህ ጋር ነው የሚላተም። በፕሮፓጋንዳ ለማጥላላት በተሞከረባቸው በነዛ በመጀመሪያዎቹ አብይ በስልጣን መጣበት ጊዜ የህብረተሰቡ ጥያቄ ምን ነበር? በየትኛው መድረክ በተከፈተበት በዛ ወቅት ህዳሴ ግድብ የደረሰ ነው ጥያቄ። አብይ ከፍተኛ በድምቀት በሚወደስበት ጊዜ እንኳን ስለ ህዳሴ የተወሰነ የቴክኒካል ችግር ገጥሟል ተብሎ በዘገየበት ጊዜ በየመድረኮቹ ስሩአውት ኢትዮጵያ የህዳሴ ግድብ ግንባታ ከምን ደረሰ የሚል ጥያቄ ነበር እና አንድ ትምህርትም የሚሰጠን ህዝብ ባለቤት ከሆነ የሱ ካደረገው ብዙውን ነገር ልጓም ሆኖ ማሻሻልና ከጥቃትም ሊከላከለው የሚችልበት ሁኔታ የሚሰሩት ሙያተኞች እዛ በረሃ ላይ እዛም ቃጠሎ ላይ ሆነው የሚሰሩት ባለሙያዎቹ መሐንዲስንም ሌላ አገልግሎት የሚሰጡ ሹፌሮቹን ኦፕሬተሮቹን ወስደህ በዚህ በዲፕሎማሲው የሚታገሉ ማዕት ኢትዮጵያውያን ተሰልፈው ነው ያሉት እና ብዙ አይን ያረፈበት ፕሮጀክት ስለነበረ አሁን እንደዚህ እንደ አዋሽ ኮምቦልቻ ወልዲያ አይነቱ መቀሌ የሚሄደው የባቡር እንትን በጣም ሲግኒፊካንት የሆነ ፕሮጀክት ነው። በብር መጠን ከወሰድከው ከህዳሴ ግድብ አይተናነስም። እንትን ቀጥ አድርጎ አቁሞታል። ብዙ የጮኸ የለም። ያው ዝም ብሎ ቁሞ ቀርቷል። እንደውም ሊያልቅ የተቃረበ ፕሮጀክት። የህዳሴ ግድብ ግን የዳነው የኢትዮጵያውያን አይን እዛው ላይ በእያንዳንዱ ኢትዮጵያዊ አእምሮ ውስጥ እንዲተከል ተደርጎ ፕሮጀክቱ ሲጀመር ጀምሮ እንደዛ ስለተደረገ ነው። በዚህ አይነት መንገድ ያንን ጨርሶ ደግሞ ህዛዝና ለማግኘት አብይ መሞከሩ ብዙ ችግር ነው ብዬ እንትን አለ። ያሳፈረኝ ነገር ምንድን ነው? እኔ ያሳፈረኝ እንትኑ እምልህ አሁን ያቺ ቃለ ምልልስ ለእኔ በደንብ ሪከርድ ተደርጎ እንትን ብሎ የኢትዮጵያ የትምህርት ተቋማት ወደፊት ክህደትን እንደዚህ አይደረግም ብለህ ለማስተማር ጥሩ ሞዴል የሚሆን ይመስለኛል። እነሱ አሁን ሊገለብጡት የሞከሩትን እንትን ለወደፊት ለጄኔሬሽን ማስተማሪያ ነውራችንን የምናስተምርበት ዶኩሜንቱ ነው የሚያገለግል ይመስለኛል።